አንዳንድ ወጣቶች ተሰጦቼ፣ ክህሎቶቼ፣ አቅሞቼ ማንነቴን የሚያደንቅልኝ የሚያወድሰኝ የሚያሞግሰኝ ቦታ የሚሰጠኝ ክብር የሚያጎናጽፈኝ ማን አለ ብለን እኮ ነው ሆድ የሚብሰን። እነገሌና እነገሌ ስላላደነቁን እኮ ነው የሚከፋል። እነገሌና እነገሌ ከኋላ ሆነው ስላላጨበጨቡልን እኮ ነው የሚያስኮርፈን። የዓለም ሙገሳ እኮ ስለቀረብን ነው የተኳሰስነው። ወገኖቼ ተሰጦቻችንን ክህሎቶቻችንን ማንነታችንን ያደነቀልን አምላክ እንዳለን አታውቁ? አንተ ወጣት ሆይ እንዳንተ ያለ ሩምና ድንቅ ሆኖ የተፈጠረ በዚህ ምድር ላይ ማን አለ? እግዚአብሔር በእጆቹ የፈጠረው አንተን አይደለ? የአፉን እስትንፋስ ያገኘ በእጆቹ የተጨበጠ ደግሞ እስከዚህ በላይ በእጆቹ ጨብጦ ብቻ መፍጠር አይደለም፣ በእጆቹ ችንካር ተክሎ ያስጌጠ ካንተ በቀር ማን አለ? ሰው ያላደረገው ምን አለ? እግዚአብሔርን እንደ ሰው የደፈረው የለም፣ እግዚአብሔርም እንደ ሰው ያከበረው የለም። እንዳንተ የከበረ ፍጥረት እስኪ ምድር ላይ ፈልግና ክብርህንም አወቀው። እንዳንተ የተፈጠረ እንዳንተ የተከበረ እግዚአብሔር ከሰማይ የወረደው ለእንስሳት ይመስልሃል? እግዚአብሔር ወደ መቃብር የገባው ለእጽዋት ይመስልሃል? ሉሲፈር ለዲያብሎስ እንዲሆኗልን? ለሳጥናኤል ይህን አድርጓልን? አላደረገም። ምክንያቱም አንተ የከበርክነ ምድር ተሰጦች፣ ምድር ክህሎቶች፣ ምድር ማንነት ባታጨበጭብልህ ብዙ እንዳይደንቅ የበታችነት እንዳይሰማ ብዙ ወጣቶች በበታችነትም በብቸኝነትም ነው ራሳቸውን እየጎዱ ያሉት። ብቸኝነት እንዳይሰማ አንተ የኔ ነህ የሚልህ ዓለምህን የቀመሰ አለ። ስሜቴን የሚረዳ መፈቴኔን የሚያውቅ የለም እንዳትል። ካንተ በላይ የተፈተነ፣ ካንተ በላይ የተገፈተረ፣ ካንተ በላይ የተተወ፣ ካንተ በላይ የተባረረ፣ ካንተ በላይ የተናቀ አለልህ። መፈተንን ስለቀመሰ ሊራራልን የሚችል አምላክ አለ። ወጣቶች ወይ ይሄ አምላክ ነው አንተ የኔ ነህ የሚልህ። አንተን ከፍ ያደርግ ዘንድ እሱ ዝቅ ስላለ ከፍታህን ተመልከተው እንጂ